ማወቅ አለባት። እናዩ ምንም የለንም ከዚህ በፊት ነበረን አይደል? አሁንም አለን፣ ከዚህ በፊትም ነበረን፣ አሁንም አለን። ሁሉም ነገር ቢያበቃ ደስ ይለኛል። እዚህ ጋር ማለት እውነቱን ማወቅ አለባት። አንተም ደግሞ እውነቱን መናገር አለብህ። አንተ ለምዶ ካሜራ ፊት ስትሆንና እኔ እናንተ ብቻችንን ስንል የምታወራው ለምን አታወራም? ካሜራ ፊት ስትሆን ለምንድን ነው ጤነኛ አይደለሽም እንዴ? ወይኔ ምንድን ነው የምትቀበጣጠሩ? እኔ ምንም እየቀባጠርኩ አይደለም፣ እውነቱን ነው እየተናገርኩ ያለሁት እኮ። ሂድ በቃ። እውነቱን ስላወጣው የት ነው የምትይዥኝ? ከዚህ በላይ መስማት አለ። ማወቅ ያለብሽ ነገር ማወቅ ያለብሽን ያለ። ከዚህ በላይ ለምንድን ነው የምትዋሺው? ለምን እውነቱን አትናገሪም? ወይስ ሁለታችንን ነው የምትፈልገን? እንደዛ ነው። ከሁለታችንም ጋር ነው መሆን የምትፈልገው። እኔ ጋር ስትመጣ የምታወራኝን ወሬ የምትነግረኝን ነገር በሙሉ ንገራት። ሰላም፣ እንዴት ናችሁ? ድምጽ የተከበረ ሰላም ብሩኬ፣ እንኳን ደህና መጣህ። ዛሬ እንግዲህ ያው በትንሹም ቢሆን ለማወቅ ወይንም ለመረዳት ችለናል ብዬ አስባለሁ። እንግዲህ ሰሞኑን በብሩኬና በሀይሚ መካከል የተፈጠረ ነገር ያው ይሄ ሁሉ ሊፈጠር የቻለው በብሩኬ በራሱ ምክንያት ነው። ለምን ያለፈው ጊዜ ላይ ነገሮች ሲነሱ ሀይሚ ሪል የሆነ ነገር ይዛ ስትመጣ አይ ያለፈ ታሪክ ነው ብለው ሁሉም ጓደኞቹም አጠገቧ ላይ የነበሩም ሰዎች ሁላቸውም ያለፈ ታሪክ ነው ተብለው ተዘጋ። እንግዲህ ልጅቷ መታ ከኔ ጋር ሆነ የምታወራውን እዚህ አሁን እሷ ፊት ነገር ጭራሽ እንደውም ነገሮች እዚህ ጋር እንዲያበቁ ፈልጋለሁ። ከሀይሚ ጋር የነበረ ለስራ ነው ብለክ ነበረ ከሀይሚ ጋር የነበርከው። ለዛ ነው እኔ ታግሼ ዝም ያልኩት። አንተ ከሀይሚ ጋርም ከኔ ጋርም ነው ወይ መሆን የምትፈልገው ብለ እንግዲህ ለብሩኬ ጥያቄ ያቀርባለች። እኔ ከሀይሚ ጋር ነው መሆን የምፈልገው ብለው ብሩኬ ምላሽ ሰጥቷታል። ግን ሀይሚ ያው ለማመን አቅቷታል። እሷን ነው ወይስ አንተን ነው ሊያምንህ የምችለው? እዚህ ጋር እኔን ከመሀል አውጡኝ ብላለች። አዎ ይከብዳል። በሀይሚ ቦታ ላይ ሆነን ብናስበው ይህ ነገር በጣም ይከብዳል። ለመፍረድ በጣም ነው የሚከብደው። ለምን ይህንን ነገር እንዲፈጠር ያደረገ ደግሞ ራሱ ብሩኬ ስለሆነ ማለት ነው። ብሩኬ ራሱ ነው ይሄ ነገር እንዲፈጠር ይሄ ነገር እንደዚህ እንዲሆን ያደረገው። ባለፈው በተፈጠረ ጊዜ ላይ እንኳን እውነቱን ለመናገር አልፈለገም። እንደዚህ አይነት ነገር አለ፣ ተገናኝተን ነበር፣ አወተን ነበር፣ ይሄ አለ ብሎ እንኳን ለሀይሚ ግልጽ አድርጎ ማውራት አልፈለገም። ግልጽ አድርጎ ባለማውራት ሀይሚም ያን ጊዜ ራሱ እውነት ይቆያል እንጂ መውጣቱ አይቀርም ብላ ነበር ሀይሚ ያለፈችው። ዛሬ እንግዲህ ቆይተው እውነቱ አልፏል ተብለው እነሱ አንድ ቤት መኖር ጀምረው ከዛ በኋላ ይሄው እውነቱ አንደፍድፎ ወጣ። ልጅቷን በአካል መታ ያለውን እውነቱን ተናገረች። አንተም እውነትን ተናገር። ከእኔ ጋር ሆነ የምታወራውን እውነት ደግሞም እዚህ ጋር እሷ ፊትም ተናገር። እዚህ ጋር ነገሮች ከእሷ ጋር ያለ ነገር ከሀይሚ ጋር ያለ ነገር እዚህ ጋር እንዲያበቃ ፈልጋለሁ እስክትል ድረስ አምናበት ተናገረች። ይሄ እሱ የሆነ ነገር ባይላት ኖሮ ባይናገራት ኖሮ እንግዲህ እንደመጣ ከአዲስ አበባ እንደመጣ አግኝቷት ምናምን እንደዚህ ባይሆን ኖሮ ይሄን ድፍረቷን ሞልታ በሱ ላይም እንደዚህ ልታወራ ትችላለች ብዬ አላስብም። የሆነ ሰው የሆነ ነገር ሲያገኝ ነው ለማውራት የሚመቸው እንጂ ሁሉም በኩል እሱ ድፍንፍን ቢያረገው ኑሮ እንደዚህ ራሷን አወጣ ታወራለች ብዬ አልገምትም፣ አላስብም። እንግዲህ እሱ ከኔ ህይወት ውጪ በቃ ያለፈ ህይወት ነው ብል ራሱ ያለፈ ህይወት አይደለም፣ አሁንም አለ። ያለፈ ህይወት ነው እንድትል አልፈልግም። አሁንም አለ እስክትል ድረስ አውርታለች ማለት ነው። በጣም ነው የሚያሳዝነው። እዚህ ጋር የሀይሚን ስሜት ብንረዳ ምላሽ እንኳን እየሰጠች አይደለም። ሀይሚ ዝም ብላ ነበረ እየሰማች የነበረው። ስለዚህ በቃ ከዚህ በላይ መስማት አልፈልግም ብላ ነገሮች ሲከብዱባት ጥላ እስክትሄድ ድረስ ደርሳለች። እሱ ግን እኔን ይመኝ እንዴት ተብሎ ይታመን? አንተ እንዴት ብለህ እንድታምንህ ነው የምትፈልገው? አንተስ እሷ ቦታ ላይ ብትሆን ኑሮ እሷን ልታምናት ፍቃደኛ ትሆናለህ ወይ? ይሄ ነገር ተፈጥሮ በሀይሚ ላይ ቢሆን ኑሮ ይሄ ነገር የተፈጠረ ብሩኬ ሊያምናት ይችላል ሀይሚን? እኔ እርግጠኛ ሆኜ የምነግራችሁ ብሩኬ እንኳን ሊያምናት ቆሞ ያናግራትም ብዬ ነው ማስበው። ለምን እንደዚህ ብላ እንኳን ብታወራ አያምናትም። ከዚህ በፊትም እንኳን ነገሮች ደርሶ ስለምናይ ማለት ነው። ስለዚህ
እኔን ይመንኝ ምለው እኮ እቺ ልጅቷም ያለውን እውነት ብታወራ አዎ እኔን እንደዚህ ብሎኝ ነው ሊናገረኝ የመጣው እንኳን ብትል እውነት ነው በቃ ይሄ ነገር ብላ ሀይሚ እሱን ልታምነው ትችላለች። ጭራሽ እኮ በመጣህ ቁጥር እያገኘኸኝ ነው፣ በስልክ እያወራን ነው እስክትል ድረስ ደርሳለች ልጅቷ። እንግዲህ እስከዚህ ድረስ እምነት አግኝታ እስካወረች ድረስ ታዲያ ብሩኬ ያላት ነገር ነበረ ጨርሶ ሁሉንም ነገር አንተ ከሀይሚ ጋር ከመምጣት በፊት ነበረ ሁሉንም ነገር ጨርሰ መምጣት የነበረብህ እንጂ ዛሬ መጥተ ያን ሰዓት ያለፈው ጊዜ እንኳን ያለፈ ታሪክ ነው፣ ያለፈ ጊዜ ነው፣ ያለፈ ህይወት ነው ብለህ ዘግተ ምንም ማወቅ አይጠበቅብሽም ብለህ እንኳን አልፈ ነበረ። ዛሬ ላይ ግን እውነት ነገሮች ግልጽ ሆኖ ሲመጡ ገና እንደ አዲስ ማውራት እንደ አዲስ ርዕስ መክፈት ይሄ ብሩኬ እንደ እውነቱ ቢሆን ኑሮ ትክክለኛ አይደለም። በሀይሚ ቦታ ላይ ማንም ሰው ሆኖ በሀይሚ ቦታ ላይ ሆኖ ይሄንን ነገር መረዳት ቢችል ይሄንን ስሜት መረዳት ቢችል በጣም ከባድ ነው፣ እንደ እውነቱ ከተወራ ማለት ነው። ቀላል ነው ተብሎ የሚታለፍ ነገር ምንም ነገር ቀላል አይደለም። አንተ ያደረግከው አንተ የሰራከው ነገር ትክክል አይደለም። ያን ሰዓት አንተ እንኳን እሷ ስትናገር እውነቱን ንገረኝ፣ በቃ ግልጹን ንገረኝ፣ ያለውን ነገር አስረዳኝ ስትል እንኳን አንቺ ማወቅ አይጠበቅብሽም፣ ለአንቺ የማስረዳት ግዴታም የለብኝም እስክትል ድረስ አወራሃት። ታገኛታለህ፣ ታወራታለህ። አንተ ቡታጅራ በመጣ ጊዜ ላይ የምታገኛት ከሆነ በጣም ከባድ ነው። ታዲያ ሀይሚ በምን አይነት መልኩ እንድትረዳ ወይንም እንድታምን ነው የምትፈልገው? ዛሬ አሁን ራስህን አሳምነ ሀይሚ እንድታምንህና እንድትቀበል መጠበቅ የለብህም ብሩኬ። አንተ እኮ በስነ ስርዓት ልጅቷን በቁልምጫ ስም እየጠራ እዩዬ እንደዛ እያልክ ነው እንደ ሀይሚ አንተን ልታምን የምችለው? በፍጹም እንደዛ ሊሆን አይችልም። እኔ እሷ ቦታ ላይ ቢሆን ማመን አይደለም ላስብ ራሱ ይከብደኛል። ሌላ አንተ የምታወራቸውን ቃላት ማመን ይቅርና ማሰብ ራሱ ይከብዳል። ሀይሚ ቦታ ላይ ሆኖ ቆሞ አንድ ሰው ካያ ማለት ነው። አንተ አሁን ራሱ ያለውን እውነት ለመናገር አንተ ራሱ እኮ ፍቃደኛ አይደለክም። ትላንትና ራሱ የኔን እውነት ወይንም የኔን ምስጥር በቃ ሁሉንም ምስጥር እኮ ማወቅ ዛሬ ራሱ ደግመዋል። እንግዲህ የኔን ሁሉንም ምስጥር የማወቅ እንትን የለብሽም ብሏታል ማለት ነው። ስለዚህ ይህንን ነገሮችን ያለፈ የፍቅር ታሪክህን ማወቅም ወይንም እንድታቅም የማትፈልግ ከሆነ እንደዚህ አይነት ነገር እንዲፈጠር ለምን ትሰጣለህ? አንተ ራስህ ማለት ነው። ከሀይሚ ጋስ መሆን ለምን አስፈለገ? እዛ ጋር ያለውን ነገር ካልጨረስክ ከልጅቷ ጋር ያለውን ነገር ካልዘጋ ያበቃ ነው ብለህ ከእሷ ጋር ዘግተህ እስካልመጣህ ድረስ ድጋሚ እሷ እንድታምን እሷ እንድትረዳ ወይንም እሷ አንተን እንድትቀበልህ አይደለም ማድረግ ያለብህ። አንተ ማድረግ ያለብህ የመጀመሪያ ህይወት አብቅቶ ወይም የተዘጋ ምዕራፍ መሆን አለበት ብዬ ነው እንደራሴ የሚያምነው ማለት ነው። እናም ውድ ተመልካቾቼ እናንተም የተሰማችሁን ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ቪዲዮን ከወደዳችሁ ላይክ አድርጉት ማለት ነው። እንግዲህ እኔም የተሰማኝን ነው በሀይሚ ቦታ ላይ ሆኜ እንደ ሴት አስቤ ነው ማለት ነው የምለው ማለት ነው። ስለዚህ ዛሬም ቢሆን እኔን ይመኝኝ ማለት ይሄ ከባድ ነው። እኔ ማመን አልችልም፣ በፍጹም ማመን አልችልም። በፊቷ መጥታ ያለውን አንተ ያልከውን የተናገርከውን ሀይሚን ለስራ እንደምታገኛት ሁላ እየተናገረች ለምን ከካሜራ ጀርባ የምታወራውን ንግግርህን ለምን አታወራም እስክትል ድረስ ስታወራክ አንተ ዝም ብለህ በቀላል ንግግር ደፍነ ለማለፍ ይሄ ጥሩ ነው ብዬ አላስብም። አንተ ራስህ በፊት እኮ እየተናገርክ ነው። በቃ የመጀመሪያ ፍቅረኛ የነበረች እስከዛሬ እንኳን ለሀይሚ እንደዚህ ብለህ እንኳን እንደዚህ ተናግራ አታውቅም። ልጅቷ ግን ያለውን ነገር ሁሉ ግልጽ አድርጋ ስትናገር ቡታጅራ በመጣ ጊዜ ሁሉ እንደምታገኝ ደግሞ የሚያስረዳው ትላንትና ማገኛትህ ራሱ ያስረዳል ማለት ነው። በግልጽ ሁሉ ጊዜም ስትመጣ እንደምታገኝ ማለት ነው። ስለዚህ ባለፈውም የተፈጠረ ነገር ቡታጅራ ላይ ነበረ። ይሄ ነገር የተፈጠረው ያን ሰዓትም ስላገኛት ነው ይሄ ነገር ሊፈጠር ይቻለው። ያን ሰዓት ግን ሁሉም ሰው በሀይሚ ላይ ምንድነው ያለው? ባለፈው ታሪክ ላይ ምን አገባሽ? ባለፈው ነገር ላይ ምን አገባሽ? ያለፈው ህይወት ነው፣ የሰው ወሬ ሰምተሽ ነው። ግን በትክክል አካል ለብሶ መጣ። ያ ሰው ራሱ መጣ።
አሁን ምንድነው ያ ሰው ራሱ ሊል የሚችለው? ያኔ ያለፈ ህይወት ነው አያገባሽም ማወቅም አይጠበቅብሽም እስክል ድረስ ያወራሽ ሰው ዛሬ ታዲያ ምንድነው ሊያወራ የሚችለው የሚለው ነገር በጣም ይከብዳል። እንግዲህ ልጅቷ መጥታለች። ታዲያ ከነሱ ጋር ምን ሊፈጠር ይችላል የሚለው ነገር አብረን በቪዲዮ የምንመለከት ይሆናል ማለት ነው። እስከዛው እናንተ ግን ላይክ እያረጋችሁ አበረታቱኝ ማለት ነው። ወደ ቪዲዮ ምሳግሪ ነገር አለ። አዩ አመሰግናለሁ ስለመጣሽ በቅድሚያ እና መምጣት ስላለብኝ የመጣሁት ከቤት ትናንት በጣም እየጨቃጨቅን ነበር ካንቺ ጋር። ለምን እንደዛ አይነት ቪዲዮ እንደላክሽ ሊገባኝ አልቻለም። እንደዛ አይነት ቮይስም ለምን እንደላክሽ ሊገባኝ አልቻለም። ወጥቷል ሃይሚ ጋር እኔ እንድበጣበት ከሆነ ከሃይሚ ጋር እንድጣላ ከሆነ ያንን አልፈልገውም። ሰሚኛለሽ? ከሷ መስማት ሃይሚ ዞርሽ አውሬት በቃ ማወቅ የምትፈልጊውን መጠየቅ ትችላለሽ። እኔና አዩ ምንም የለንም። ከዚህ በፊት ነበረን አይደል? አሁንም አለን። ከዚህ በፊትም ነበረን አሁንም አለን። ምንድነው ሆነ ያለን? ሁሉም ነገር ቢያበቃ ደስ ይለኛል። እዚህ ጋር ማለት እውነቱን ማወቅ አለባት። አንተም ደግሞ እንግዲህ ሁሉም ነገር እዚህ ጋር ማበቃ አለበት ብላ ነው ልጅቷ እየተናገረች አለችው። ራሷን ወክላ ነው እንግዲህ ለልጅቷም የሚለው ነገር ስላለ ማለት ነው። እንደዚህ ከሆነ እኮ ልጅቷ እስከዚህ ድረስ እርግጠኛ ልትሆንበት የቻለችበት ምክንያት የሆነ የተባለ ነገር አለ ማለት ነው። ያላት ነገር አለ ወይም የተናገራት ነገር አለ ማለት ነው። ስለዚህ ሁሉም ነገር እዚህ ጋር ማብቃት አለበት። ሃይሚ የስራ ባልደረባ ነች፣ እኔ ደግሞ ለአንተ ፍቅረኛ ነኝ፣ የህይወትህ አጋሪ ነኝ እያለች ነው ማለት ነው። ስለዚህ እኔ የመጣሁት የራሴን ህይወት ላስተካከል ነው፣ ትክክለኛ መንገድ ሊይዝ ነው ብላ ነው እንግዲህ ልጅቷ እያወረች ያለችው ማለት ነው። በጣም በሚያሳዝነው ነገር ላይ ማለት ነው። እንግዲህ መጀመሪያ ነበረ፣ አሁን ግን የለም። አሁንም እንዳይኖር መጀመሪያ የነበረውን መጀመሪያ ነበረ ዘግተ መጣ ከሃይሚ ጋር መቀጠል የነበረብህ እንጂ ዛሬ አይደለም። ገና ልታስተካክል የምትሞክረው ዛሬ ሳይሆን ያኔ ነበረ። አንተ ያንን የነበረህን ነገር ዘግተ መምጣት ያለብህ ማለት ነው። ስለምንም እውነት አይደለም። የት ነው የምትሄጂው? ከዚህ በላይ መስማት አለብሽ። ሁሉንም ማወቅ ያለብሽ ነገር ማወቅ ያለብሽ እንግዲህ ከዚህ በላይ ለምንድን ነው የምትዋሺው? ለምን እውነቱን አትናገሪም? ለምን አትናገሪም? እኔ እኮ እውነቱን ነው እየተናገርኩ ያለሁት። ለምን ደግሞ የምትዋሸው? እኔ ምንም አልዋሸሁም። እዩ በእናትሽ እዚህ ጋር እንድናደ ምናምን አታርጊ። ወይስ ሁለታችንንም ነው የምትፈልገው? እንደዛ ነው። ከሁለታችንም ጋር ነው የምትፈልገው? ምን አይነት ወሬ ነው የምትፈልገው? እኔ ጋር ስትመጣ እና በጣም የሚያሳዝነው ነገር ልጅቷ በጣም ያ ትክክለኛ ምላሽ አንተ አንዱን ነው መምረጥ ያለብህ ወይንስ ሁለታችንም ነው የምትፈልገው ብለ እንግዲህ ድብን አርጋ ነው የተናገረችው። ስለዚህ ብሩኬ አንተ የተናገርከው ለልጅቷ ያልካት ነገር አለ፣ በግልጽታ የተናገርከው ነገር አለ። ከሁለት አንዱ ጋር ያወራኸው ከሁለቱም ጋር ወይም ከሃይሚ ጋር ስራ እየሰራው ነው ብላ የተናገርከውንም እሷም ተናግራለች። ከሃይሚ ጋር ስራ ነው ያለን ብለ ከሃይሚ ጋር ያለውንም ነገር ማውራት ነው። እዚህ ጋር እንዲያበቃ ነው የምፈልገው እያለች ነው ሃይሚ ሳትሆን እያለች ያለችው ልጅቷ። ከሃይሚ ጋር ያለክ ነገር እዚህ ጋር እንዲያበቃ ፈልጋለሁ፣ አንተ ወድሃለሁ ብለኸኛል ተናግራኛል እያለች ነው። አንተ ግን እየዋሸሽ ነው እያልክ እየተናገርክ ነው ያለ ማለት ነው። በዚህም ለሃይሚም ራሱ ማስጠንቀቂያ እየሰጠህ ነው። አንቺ ለምትናገር ቃላት ተጠንቀቅ ትላታለህ። እንዴት ብለህ እንድትጠነቀቅ ነው የምትፈልገው? አንተ ሃይሚ ሆነ ሃይሚ ደግሞ አንተ ብትሆን ምን አይነት ስሜት ሊሰማህ ይችላል? ብሩኬ የምር አሁን አንተ ብሩኬ ወደ ሃይሚ ቦታ መጥተው ከዛ በኋላ ሃይሚ ደግሞ ብሩኬ ሆነ ቢሆን በሃይሚ ላይ ቢሆን ይሄ ነገር የተፈጠረው ብሩኬ እርግጠኛ ነኝ ቆሞ ለመስማት ራሱ ብዙ ፍላጎት ይኖረዋል ብዬ ተስፋ አላረግም እንደውነቱ ከሆነ ማለት ነው። ስለዚህ አንተ ያለውን ነገር መጀመሪያ መጨረስ፣ ያኔ ነገሮች በተነሱ ጊዜ ራሱ መዝጋት የምችለውን ፋይል አንተ ግን ያለፋ ታሪክ ነው፣ ቴክስት እየጻፈችልኝ ነው፣ ቴክስት እየመለስኩ ነው፣ እንደዚህ ነው እያልክ ስታወራ ዝም ብለ እንትን ስታላግጥ ነበር እንጂ አንተ እንደ እውነቱ ያው ከአንድ ሰው ጋር እንደሚቀጥለው ሰው እኮ አንተ ያለውን የድሮ ህይወትህን ጨርሰ ዘግተ አብቅተው አዲስ ህይወት አልጀመርክም ማለት ነው። በጣም የሚያሳዝነው ነገር ደግሞ ይሄ ነው የብሩኬ። ከሷ ጋር ምየር ከሷ እንደምትፈልጋት ከሷ ጋር መኖር እንደምትፈልግ ከሷ ጋር ብዙ ነገር እንዳሳለፋችሁ ታወራት ይሆናል። ግን እኔ ጋር መተመጣጣው ነገር መናገር አይደለም።
እውነት አንቀየም። ይሄ መቀየም ነገር አይደለም። እኔ በሰላም ነበር የተለያየ ነው። መግባባት ስላልቻለን ተለያየን አይደለ? ተግባብተን እኮ እየኖርን ነው። አሁን ነው እኔና አንቺ መግባባት ስላልቻለን ተለያየን አይደለ? እናንተ እኮ ተግባብተን እየኖርን ነው። መቼ ነው ነው? እኔ መች ነው ብታጀራ መኖር ያቆምኩት? ቆዩ አይደል እንዴ? ኦኬ እየመጣ የምታገኝ ጊዜ አይቆጠርም ማለት ነው። ኧረ መገገም እዩ ለምን ስነ ስርዓት አይኖርሽ? እንግዲህ እየመጣህ የምታገኘው ያ ጊዜ አይቆጠርም ማለት ነው። ከቡታጅራ ወጥተህ ስራ ልትሰራ አዲስ አበባ ስለገባህ ከአዲስ አበባ እየመጣኸኝ የምታገኘው እነዛ ጊዜያቶች አይቆጠሩም ወይ? እንግዲህ አላገኛትም፣ ከሷ ጋር አላወራም፣ ያለፈ ታሪክ ነው፣ የተዘጋ ፋይል ነው እያለ የነበረው እንግዲህ ልጅቷ በስነ ስርዓቱ ተናግራለች ማለት ነው። እናም ብሩኬም ደግሞ ያለውን እውነት መናገር መቻል አለበት። ከሷ ጋር ደግሞ ማቆም የነበረበት ከሷ ጋር ደግሞ ነገሮቹን መዝጋት የነበረበት ያኔ ድሮ ነው እንጂ አሁን ገና እንደ አዲስ በቃ አዲስ ነገር ነው የተጀመረው ማለት ነው። ግን በጣም የሚያሳዝነው ደግሞ ሀይሚ ነች። እዚህ መሀል ላይ የምታሳዝነው ሀይሚ ነች። በቃ እቺ ልጅቷም ደግሞ የምትፈልገው ሀይሚ እንድትወጣ ነው የምትፈልገው። ስለዚህ ደግሞ ብሩኬ እውነቱን ተናግረው ማውጣትና ይሄንን ነገሮችን ማስተካከል የሚችለው ራሱ ነው። ነገሮችን እንትን እያደረጋም ያለ እሱ ነው። በፈለጋ ሰዓት ላይ እያገኛ ወጥቶ እያገኛት እያናገራት እንደዚህ እየሆነላት ልጅቷ በምን አቅሟ ነው ያለፈ ህይወት ነው ብለስ ዝም ልትል የምትችለው ማለት ነው። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቸር ሰንብቱልኝ። ያን ነገር ደግሞ ተናገረው። ማን የነገረሽ? ራስህ። ምን ብዬ ነው የነገርኩሽ? ከሀይሚ ጋር ለምን እንደሆን ከኔ ጋር ደግሞ ለምን እንደምትሆን ልብ ጠንቅቋል።